ጸናሁኝ እኔስ ለአገሬ ዋስተበቀጎኝ አመሰግናለሁ ዶክተር ማርቆስ በጣም ደስ ብሎኛል። ዛሬ ከእናንተ አብሮነት ድርጅት ይቅርታ የተከበሩ የክብር አምባሳደር ዶክተር ደረጀ የድርጅቱ ባለቤት በ80 ቢሊዮን የሚንቀሳቀስ ድርጅት ያላቸው ብዙም ያላቸው እዚህም ዛሬ የጋበዙን በጣም በትልቅ ክብር አክብሮት ነው። ሁለተኛ ዶክተር አምባሳደር ፓስተር አፖስተር እዚህ ላይ ተገኝተዋል። እኛ ጋር ባለፈው መጥተው በነበረ ሁለት ጊዜ ዶክተር ደረጀ ባለፈው እኛ ጋር መጥተው ነበር። እናንተ ያላችሁ ሁለት ሰው ነው የሌለው ያልነበረው መጥተው እኛ ጋር ተነጋግረው ብዙ ነገር መድረክ ይዘው ተነጋግረው ከዛ በኋላ ማክሰኞ 5 ሰዓት ጋብዛቸዋለሁ ብሎ ነው። ሌላ ማለፍ አልፈልግም እና ዛሬ መተንኛ በስርዓት ነው የመጣ ነው። እዚህ የመጣው የተከበራችሁ ከአባት አርበኞች ጀግኖች ከሃይማኖት አባቶች ከተለያዩ ሃይማኖት አባቶች ከኢትዮጵያ ብሔራዊ ጦር ማህበር ድሮ የቀድሞ የነበረው ተደቆ የነበረው ማህበር ምሁራኖች የሀገር ሽማግሌዎች ክቡራን ያላችሁ እዚህ የመጣችሁ በጣም ለዚህ ድርጅት አክብራችሁ ነው። ለዶክተር ደረጃ አክብረን ነው የመጣ ነው። እናንተን ደግሞ በዛን ቀን ቃል ገብቶ ምንድነው ያደረገው ኑ ነው ያላችሁ እናንተን ሲያይ። ስለዚህ ደስ ብሎታል። እዚህ ያሉት ደግሞ አብሮነት አለ። አጋጣሚ ከኛ በፊት የሚጎበኝ የነበረው ጠዋት እናንተን ከማምጣታችሁ 2 ተኩል ነው 3 ሰዓት መጥቼ እያየኋቸው ነበር ሲጎበኝ ማለት ነው። ከዛ ደግሞ አሁን ሽልማት ስለነበረ ለነሱ የተወሰኑ ሰዎች መተን አባት አርበኞችና ጀግኖች እኔም መተን ሰተናል ሽልማቱ። ስለዚህ ዶክተር ደረጀ አሁንም ሌላ እናገር እድሜና ጤና ይስጠው ስለጋበዝ በተለይ እነዚህ አባት አርበኞች እነዚህ የቀድሞ ሰራዊት እነዚህ ሃይማኖት አባቶች እነዚህ ክቡራን ጋዜጠኞች ሁሉ የራሳችን ጋዜጠኛ ማለት ሪፖርተርና የታሪክ ምሁራኖች አሉ። ስለዚህ ጋዜጠኞቹም አሉ የመጡ የራሳችን የጎህ ቴሌቪዥን አሉ። ጎህ ቴሌቪዥን በሰላምና በእርቅ ብቻ ነው የሚሰራው። ምሁራን እየጠራ ሃይማኖት አባቶች እየጠራ እያወያያል፣ ዶክተሮች ያወያያል፣ አርቲስቶች ያወያያል፣ የተለያዩ የቀድሞ ጦር ፖሊስ ሰራዊት ያወያያል። የአዲስ አበባ ፖሊስ ሰራዊት ብዙ ጊዜ ያወያይተዋል። የፌደራል ፖሊስ ብዙ ጊዜ ተነጋግረናል። ስለ ሰላም ጉዳይ ስለ እርቅ ጉዳይ ደግሞ የሚሰራሉ። ከዚህ አካል ደግሞ ሄደው ለሽምግልና የሚሄዱ ሰዎች አሉ። አብሮነት እንድታውቁ ነው። ዶክተርም በደንብ እንድታቀልን ፓስተር ያውቃሉ፣ ማን ነው ዶክተር ያውቃሉ። ስለዚህ ይሄንን ናቸው መሐከላቸው የቆሙት ስንት የሰሩ አባቶቻቸው ራሳቸው ብዙ ነገር የሰሩ ናቸውና እነዚህ እስቲ አንዴ አብሮነት ትንትር አድርጓቸው አንድ ጊዜ ሞራል አሁንም ሰላም ለኢትዮጵያ ይሁን፣ ሀገራችን ሰላም ትሁን፣ መሐከሏ ገነት ዳርዋ እሳት ሀያል ሀብታም እንድትሆን እንመኝላታለን። ወደ ዶክተር ደረጀ እንግዶች መጥተናል፣ ይዘው መጥተናል። ከተለያዩ ማዕረግ ያላቸው እስከ ኮሎኔል እስከ ጀነራል እስከ ተለያዩ ማዕረግ ያላቸው ፓስተሮች፣ የተለያዩ ጋዜጠኞች፣ የሀገር ሽማግሌዎች፣ ታዋቂ ሰዎች መጥተዋል። ምሁራኖች ሁሉ አሉና እስቲ ለነሱ የምትለው ካለ እንደዚህ እናደርጋለን። የሆነ ነገር እንድናገር ይፈልጋል። ለመጀመሪያዎቹ ተናግሬያለሁ፣ ከእናንተ ጋር ማወራለሁ። ግን አንድ ነገር ላለ አብሮነት መስራች ቅድም አሁን ሰው ዝም ብሎ አለቅስ ውስጥ የሆነ ነገር ሲወጣ የአባታቸውን ተጋድሎ እናንተን ሲያዩ በኩራት በደስታ በስሜታዊነት የገለጹት ነገር እኔም እዛ ውስጥ አዝንቄ
እርሳቸው ያሉት ነገር ስላለ እናንተ ቀና ብለን እንድንሄድ ኢትዮጵያ የምትኖር ያደረጋችሁ ጀግኖች ናችሁ ሲሉ በጣም በኩራት ነበር። ደስ የሚለኝ ነገር እሱ ነገር ነው። ዛሬ እንደዚህ ተውቦ ተለብሶ ሲቆም እኛ ማናቅ ሰዎች ምንም ላይ መስለን ይችላል። ግን ደግሞ እውነቱ ምድር ላይ አለ። እናንተ ያቆያችሁን አገር ነው። እኛም ቀጥለን ወደ ብልጽግና ጉዞ ላይ ወደ ኢኮኖሚ ወደ ለትውልድ ሀብት የተትረፈረፈ ብልጽግና ፈጠራ ላይ የራሳችን አሻራ ለማስቀመጥ የተቀመጥ እድለኞች ነን። እድለኝነታችን ትውልድ ሳይቋረጥ ኢትዮጵያን እንዴት እዚህ ደረሰች የሚሉ የሚነግሩ የሞቱ የተዋደቁ እናንተና በተለያየ አግባብ ስትታገሉ የነበራችሁ እኛ ደግሞ አሁን ወደ ብልጽግናውን ትግል የተቀላቀል መሀል ላይ ድልድይ ሳይኖር አንድ ላይ ስላመጣችሁ ልዩ ክብር አለን፣ እናከብራችኋለን። መጀመሪያ የመጣችሁ በክብር ወደ ቤታችሁ ስትሄዱ ከነሱ ጋር ደግሞ ትንሽ ደቂቃ እዚህ ጋር አካሄዳችንን ከገለጽኩላችሁ በኋላ ወደ ጉብኝት እንሄዳለን ማለት ነው። እኛም እንመጣለን፣ እናንተ ቤታችሁ ላይ ድር ቢያብር ነው ይዘን የምንሄደው ሀሳብ አለ፣ ይዘን የምንሄደው ገጸ በረከት አለ። ከምንም በላይ ደግሞ አበባ ይዛችሁ ይህን ሁሉ ጊዜ ወስዳችሁ ስለመጣችሁ በጣም 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 የማመሰግነው። በዚህ የተከበረ እድሜ ልኩን አገልግሎ ለኢትዮጵያ ትልቅ ዋጋ የከፈለ ሰራዊት ፊት ቆሜ ልናገር በመቻሌ እግዚአብሔርን አመሰግናለሁ። ለዚህ እድል ደግሞ የሰበሰበን የአፍሪካ ሆልዲንግ ግሩፕ እጅግ አድርገን እናመሰግናለን። የሰበሰበን ምክንያት እሱ ስለሆነ ከፍ ያለ ምስጋና ይገባዋልና በተደረገው ገለጻ 2-3 ጊዜ መጥቻለሁ። እዚህ እጅግ የተገረምኩበትና የተደነኩበት ነው። ብዙ ነገሮች አይቻለሁ፣ በዓለምም በኢትዮጵያም አይቻለሁ። በእውነት ኢትዮጵያ ዛሬ ብርሃኗ በራ ብዬ ማለት እችላለሁ። ለምን ኢትዮጵያ ብርሃኗ አንድ ነገር ካልተቆፈረ ወርቅ አይወጣም፣ ካልተሰራ ደግሞ የስራ ውጤት አይገኝም። ዛሬ ለኢትዮጵያ የሚያስፈልጋትን የስራ ውጤት የፈጠረ ዶክተር አፖስትል ወይም አምባሳደር እጅግ አድርገን በእናንተ ፊት አመሰግናለሁ። ብዙ አልናገርም፣ ብዙ መናገር እችል ነበር፣ አልናገርም። ልናገር የፈለግኩት ግን እነዚህ ጀግኖች ፊት ቆመው ስለነበረ የነሱ ተካፋይ መሆንን ለማስረዳት አጭር ቃል ለመናገር ብቻ ነው። አፍሪካ ጨለማ ነበረች። አፍሪካ ጣሊያኖች፣ እንግሊዞች ዋቴቨር ጥሯቸው የወረሯት ሀገር ነበረች። የራሳቸው ሀገር አልነበራቸውም። የራሳቸው ሀገር እንዲኖራቸው የመጀመሪያውን ብርሃን ያበራች ኢትዮጵያ ስለሆነች ዛሬ ደግሞ የማዕድናዊ ወይም ደግሞ የማዕድናትን የሀገር ሀብትን ኢኮኖሚን ለማሳደግ ብርሃን ሆኖ ያየሁት ዛሬ ይሄ ካምፓኒ ነው። አፍሪካ ተጨቁና ታስራ በነበረበት ዘመን አፍሪካ ነፃ እንድትወጣ ከታገሉት አገሮች ኢትዮጵያ ነበረች። ከኢትዮጵያ ግርማዊ ቀዳማዊ ኃይለ ሥላሴ ነበሩ። ግርማዊ ቀዳማዊ ኃይለ ሥላሴ የአፍሪካን ነፃነት ለማውጣት ሲታገሉ ወይም ሲጀምሩ መጀመሪያ የተሞከረውና የተጀመረው ነፃ የሚያወጣ ሰራዊት ማቋቋም ነበር። ያንን ያቋቋሙትን ሰራዊት በአሰልጣኝነት የመራ ሙሉጌታ ሐምዛ ሐሰን እናንተ ተቋማው ነው። ትልቅ ክብር ነው ለኢትዮጵያ። ዛሬ ኢትዮጵያ ይሄን አደረገች ሲባል ለዛ ታሪክ ባለቤት አንዱ በመሆኔ ደግሞ እኮራለሁ። እዛ ውስጥ 24ቱ 3 ካፌ ከፍተን ቁጥር 1 ሸገር፣ ቁጥር 2 እዚህ፣ ቁጥር 3 ደግሞ ሪል ስቴታችን ጋር ሜዳ ጋራጅ ጋር አልጋ ገዝተን ፍራሽ ገዝተን ዶርም አርገን ምግብ በነፃ ቤት በነፃ ደሞዝ እዚሁ አርገን ያስገባናቸው ልጃገረዶች ናቸው። እነሱ ናቸው የሚሰሩት ማለት ነው። እዚህ ያሉ ቁጥር 2 ነው። የእነሱም ምግብ እንበላለን። የሚጾምም የማይጾምም ተዘጋጅቷል ማለት ነው። ወደ ምሳችን እንሄዳለን። መታጠቢያ እኔ እየመራኋችሁ መታጠቢያ ያለ ተራ በተራ እየታጠብን እንገባለን ማለት ነው። ሹመት ላይ ሹመት ይስጥልን። በዚች ምድር ላይ ቆመህ ኑርባት። እችን ምድር አስተዳድራት። ፈጣሪም ቢሆን ከፈጣሪ በታች ሆነ እችን ምድር ምራት። ይሄን ህዝብ ምራው፣ ይሄን ህዝብ ንገረው፣
ለዚህ ህዝብ አጎርሰው፣ ለዚህ ህዝብ አልብሰው፣ ለዚህ ህዝብ አባቱ ነው። ለዚች ሀገር ዳሯን ድንበሯን እንዳትቆነጠር አንተ ዘቁምላት። ማን ይዘህ እኛን ይዘህ ትውልድን ይዘህ ሀገረ መንግስቱ ነው የሚጠብቅልን። እናንተንም አባቶችን እድሜያችሁን ያርዝምልን፣ እድሜያችሁ ይቀጥልልን። አያልቅበትም ፈጣሪ እድሜያችሁን ያርዝምልን። ዛሬ ሰላም ያውለን። አሜን። ዶክተር ደረጀ እድሜ ጥዕና ይሃልና እግዚአብሔር ምስራ ይሁን ሁሉ ኢትዮጵያዊ ፍትሐዊ ሁሉ ትዕግዝ ትዕልል ይግበርካ እድሜ ጥዕና ይሃልካ ኢትዮጵያ እግዚአብሔር ይባርክ። አፍሪካ ሆልዲንግ ኢንቨስትመንት ግሩፕ እግዚአብሔር ይባርክ። ዋና በረከት ይሞ ምስ ዶክተር ደረጀ እግዚአብሔር ይባርከና ሁላትና እሺ ዶክተር ደረጀ ተራ ገኝታ ይልካልከን ባሪት አሜን ተራ ተበአንኮ ስልጣን ያበላህዳ ያሰቸር አርበይተና ያበላህዳ ያሰቸር አርበይተና ተደንጋ ተስማማ ተገኘ ተስማማ እስከተከና አው አሁን እስማማ ትየ ከፈር ወይተና ከራቱ ከርሶስ ከአራት ከአምስት ከስድስት ከሰባት ከስምንት ከዘጠኝ ከአስር ከአራቱ ከዘጠኝ ربنا كانوا والشين وأول أيام نبى كيسنا أيام نلقي والشين والرب تربنا عمري سناكين عمري سناكين دكتور درجة كي يا رب عمري أكن نوف عمري أكن نوف من كانت كيسات كسيتان أنتين فكانين كشاشة رادو من سان أغاتو هذا سان أغاتو جولة سان أغاتا جولة سان أغاتا أبا كينيمو أمباسادر كيم عمري أكن نوف نسبسبه نفيد درجة نورسيسي عمري أكنو ورّ أبا تربنا كنس بيك نجاتو من كسي نجاتو من كسي نجاتو ربنا قالوا جسنا أكاسني ربنا يبس إيه بركتا من الكتا من كسي نجان كنا كي نجان كنا ሁላችሁም እንደምናላችሁ መጀመሪያ ፈጣሪ ላመሰግነው እንዳለው ለዚህ ቀን ላበቃልና ከነ ዶክተር ደረጀ ጋራ ለመነጋገርና እሳቸው ቢሮና እሳቸው ተቋም ተገኝተን እዚህ ላደረሰን አምላክ ፈጣሪ ይመስገን። በመቀጠል ወደ ጉዳዩ ስንገባ ዶክተር ደረጀን በኔ ደረጃ መረቃት በእውነት አይገባም። ፈጣሪ ግን ያው ይበለውና የልባችንን አይቶ የዶክተር ደረጀ ራዕይ እግዚአብሔር በሙሉ ቢያሳካልን ይሄ ድርጅት ዛሬ ጀምሮ ወደፊት በልጽጎ ሌላ አፍሪካ ሆልዲንግ ከፍቶ ለማየት ያብቃል። አሜን። ቆማችኋል አባቶች፣ እየከበደኝ ነው። ብዙ ስለቆማችሁ እየከበደኝ ነው። አጠር አድርጌ ነው የማባርከው። መጽሐፍ ቅዱስ እንዲህ ብሎ ይናገራል። ሙሴ የሚባል ካለፈ በኋላ ኢያሱ የሚባል ትውልድ መጣና እግዚአብሔር ለኢያሱ ምን አለው? ከሙሴ ጋር እንደነበርኩ ከአንተ ጋር እንዲሁ እሆናለሁ አለ። ኢትዮጵያውያን እንደዚህ የቅብብሎች ስራ ስለምንሰራ እኔ እንዲህ ብዬ ባርከዋለሁ። በርታ፣ ጽና፣ አትፍራ፣ አትደንግጥ፣ እግዚአብሔር ካንተ ጋር ይሁን። እናመሰግናለን። ይቅርታ እንዳላችሁትም ትልልቅ ሰዎች ሆነው ረጅም ሰዓት ሆኖ ስለሚከብድ ብዙ መናገር ይከብዳልና፣ ግን አንድ ነገር አምናለሁ። ብቃት እሳቸውን እግዚአብሔር ነው ያስነሳውና እንዲህ አይነት ሰው ምናልባትም ከ10 ሚሊዮን ሰው ይነሳል፣ እንደገና 100 ሚሊዮንን ያስከትላል። ስለዚህ ይህንን የሰጠ እግዚአብሔር አብዝቶ ይባርክ፣ እድሜና ጤና ይስጠኝ። የበለጠ ደግሞ ከዚህ የበለጠ የሚታሰቡት ነገር እንዲሳካ ፈጣሪ እሱ ራሱ ይርዳል። እኛም ደግሞ አብረን ሆነን እንሰራለን። እኔ ከሁሉ በላይ ፈጣሪ የተመሰገነ ይሁን። ፈጣሪ የተመሰገነ ይሁን። አሜን። ዶክተር ደረጀ ሀገሬን ብሎ ለሀገሩ ለህዝቡ ያለውን ይዞ መጥቶ ለሀገሩ ለማቆም ነው። እግዚአብሔር ደግሞ እሱን ያቁሙ። አሜን። እሱን ያቁሙ። አሜን። እድሜ ይስጠው። አሜን። ጤና ይስጠው። ቤተሰቡ ይባረኩለት። አሜን። ልጆቹ ይባረኩለት። አሜን።
የያዘው ሀብት ይባረክለት፣ ለያዘው ላይ ይጨምርለት። ለሀገሩ ለህዝቡ ብሎ ነው እሱ የሚታገለው። ለሱ ደግሞ ፈጣሪ ይታገልለት፣ የያዘውን ያበርክትለት። እኛንም አባት አርበኞች ሽማግሌዎች ከጎናቸው ሊቆሙ እነሱም ከጎና ያቁሜ የሀብቴ ደጋፊ ይሁኑ ብሎ ስለጠረን ፈጣሪ እሱን ደግሞ ወደ መልካም ቦታ ይጥራው። ፈጣሪ የኛን ክብር ለሱ ይስጠው፣ የኛ ምርቃት ለሱ ይድረሰው። አባቶች በቤታቸው ሆኖ ዛሬ እዚህ መምጣታችን በሰፊ ነው የተደሰቱት። ምክንያቱም እንደዚህ ያለ ሰው መገኘቱ ሌላ ሀብቱን ወደ ውጭ ሀገር አሽሾ ወደ ውጭ ሀገር ሌላ ነገር ይሰራል። እሱ ደግሞ ለሀገሬ ለህዝቤ ለወገኔ ሊድረስላቸው ብሎ ነው የያዘውን ይዞ የመጣና ፈጣሪ ሀብቱን ወደ ላቀ ከፍ ያድርግለት። ለህዝቡ እንዳስበ ፈጣሪ ያስብለት፣ ይበርክትለት። ከሁሉ በላይ ፈጣሪ ጤና ይስጦ፣ እድሜ ይስጦ፣ ለቤተሰቡ ሰላምና ፍቅር ይስጦ፣ ሰላምና ፍቅር ይስጦ። ፈጣሪ ባጎደልኩት ይሙላለት፣ ይሙላለት። አመሰግናለሁ። እግዚአብሔር ያክብራችሁ። እኛ አባቶቻችንን ባልጋ ላይ በየሆስፒታሉ በየብዙ ቦታ ጥለናቸው ለነሱችን ታሪክን ለማስቀጠል ብለን ነው ዛሬ ዶክተር ደረጀ ሲጠሩን በአምባሳደር አማካኝነት እዚህ የተገኘ ነው። ስለዚህ አሁን ለዶክተር ደረጀ እኛን አክብሮ ስለጠራን ይሄ እኛን ሳይሆን የኢትዮጵያን ታሪክ ነው ያከበረው። የኢትዮጵያን ታሪክ እግዚአብሔር አይምሮውን ጉልበቱን ይባርክለት። አባቶቻችን ያገኙትን እድሜ ይስጠው። ልዩ ክብር አለኝ። ቅድም እንዳልኳችሁ ልዩ ክብር አለኝ። ምክንያቱም በጥልቀት ነገሮችን የማየት የማሰላሰል በቀደም መጥቼም ሳያችሁ በጣም ደስ ብሎኝ ለዚህ ነው። እጅግ በጣም አመሰግናለሁ። ምርቃታችሁ ይደርሳል። ይሄ ለኢትዮጵያ ነው፣ የኔ ሀብት አይደለም፣ ይሄ የህዝብ ነው። በጋራ የምናደርገው ነገር አለ። እናንተ ደግሞ የሀገር ባለውለታ ናችሁ። አፍሪካን ራይዝ ቻሪቲ አሶሲሽን የሚባለውን ስናቋቁም ምን ልናደርግ እንደሆነ ግልጽ ነው። ለሀገር ባለውለታዎች፣ ለአዛውንቶች፣ ለህፃናት፣ ለሴቶች የምንሰራቸው ማዕት ተአምር ነገር አለ። ስለዚህ እዚህ ውስጥ ደግሞ መስራች ትሆናላችሁ። ሌላውን ያው መግለጫ እናደርጋለን። መስራች ትሆናላችሁ። ኢትዮጵያን ያቆዩት። አሁን ደግሞ አፍሪካን የሚያነቃ የእርዳታ በጎ አድራጎት ድርጅት ዓለም አቀፍ የሆነ እናቋቁማለን ማለት ነው። ኤንጂኦንም የመምራት እድል አግኝቼ ነበርና ኋላ ትንሽ እነግራቸዋለሁ። ስለኔ ብዙ ሚስጥሮች አውቃለሁ፣ ፈረንጆች ምን እንደሚያደርጉን፣ በእኛ ደግሞ ምን ልናደርግ እንደምንችል ማለት ነው። ስለዚህ ተስፋ አለን ብቻ ሳይሆን የሚጨበጥ የሚዳሰስ የለፋችሁበትን ፍሬ በልታችሁ እድሜ ጠግባችሁ ምድርን እንደምትለቁ ሁላችንም እንደምንለቅ እምነት አለኝ። አመሰግናችኋለሁ። ወደ ምሳችን እንሄዳለን። ይሄ ካፌያችን ነው ማለት ነው። ይሄ ቁጥር 3 እዛ ውስጥ ዘመናዊ የኪችን ትራዲሽናል ምግብ፣ እዚህ መሀል ላይ ፋስት ፉዶችን ማሽኖች ገና ይገባሉ። መሀል ላይ ደግሞ ቴክአዌይ እና ጁስ፣ ሞተር ሳይክል 9 ገዝተን ዴሊቨሪ እዚህ ከተማ ውስጥ እንሰራለን ብለናል ማለት ነው። እዛ ላይ ያለው ተክለ ሃይማኖት ያለው በጣም ትልቅ ነው እሱ በራሱ ማለት ነው። 500 ካሬ ነው ካፌው ብቻ። ወደ 20 ቢዝነሶች እዛ አለ። እሱ ሌላ ጊዜ ያሳያቸዋለሁ። አሁን ትከተሉኛላችሁ። ደግሞ እዚህ ተገኘ 4.5 ሚሊዮን። ይሄው ጭንቅላቷ ሰው ዘር መገኛ ነው። አጽሙ እዚህ ነው የተገኘው። ይሄው ጭንቅላቷ ይሄ ያሳያል። ሌላው እኛ ይሄን ሀገር ሊቀይር የሚችለው መደመር ነው ማለት የብር አይደለም። ይሄ አይደለም ያሉት እሳቸው አይደል ጠቅላይ ሚኒስትራችን። ሰው ሐሳብ የጋራ የሚያረገን ነገር ለጋራ ሊያረገን የምንፈልገው ነገር ይደመር ነው ያሉት አይደል? ይሄ ማለት ሰው ተኮር ነው ማለት ነው። ይሄ ማለት ማህበራዊ ካፒታል ማለት ነው። ማህበራዊ ካፒታል በየማህበረሰቡ የታጨቀ ቱባ ባህል ወደ ኢኮኖሚ ዓለምን መቀየር የሚችል ብቸኛ የኛ የሆነ ብቻ አለ። ይሄንን ብናመጣና አንድ ላይ ብንደምር ኢትዮጵያን ከፍ ማድረግ እንችላለን ነው። ከዛ ውስጥ ይሄ አንዱ ነው፣ ቦኩ ነው። ይሄ ደግሞ
የሰው ጭንቅላት ነው። ደግሞ ቦኩን እንደዚህ ደግሞ ስታዩ የስልጣን የዲሞክራሲ ሽግግር ባህላዊ ማህበረሰቡ አጭቆ የያዘው ማንነት ነው። ሌላው ማህበረሰብ ውስጥም አለ፣ ትግሬ ውስጥም አለ፣ አማራ ውስጥም አለ፣ ሌላው እሱም ጉራጌ ውስጥ አለ። ለምሳሌ መጀመሪያው የስራ ባህል ምርጥ የስራ ባህል ሲባል ማን ነው የሚጠራው? ጉራጌ ነው የሚጠራው። በኢትዮጵያ ውስጥ አይደል? እንዴት ነው የሰሩት? እንዴት ነው አንድ ላይ የሆኑት? እሱን አምጥተው ወደ ኢኮኖሚ ከጎንደር ደግሞ የአውራምባውን ባህል ብናመጣው ከጎጃም የሆነ ነገር ከአፋር ከሶማሌ ብናመጣ ቢደመር ይሄ ነው ሀገርን የሚቀይር ነው። እኛ ደግሞ እንዳለመታደል ሆነና አሁን ታደልን እንጂ ፋቂ ቀጥቃጭ ሸማኔ ብለን ከሽክሸን ድህነት ውስጥ ራሳችን ጠበቅን። ያ ካፒታል ነው። እሱን ነው የምናወጣው። ይሄንን ያሳያል። እዚህ ጋር ደግሞ የምታዩት እዚህ ጋር ያላችሁ እዛ ጋር ማየት ትችላለ። ይሄ አፍሪካ ይላል። አፍሪካ ጥቁርና ነጭ ነው። የአፍሪካ አርት ለማሳየት አርት ነው። ይሄ ለማሳየት የገባ ነው ማለት ነው። ግቡ። ይሄኛው 1600 ካሬ ነው። እንግዲህ ይሄ ህንፃ 6ኛ ፎቅ ነው። 3ኛ ፎቅ ላይ ኤሌክትሮኒክስ ኦሽን ቴክኖሎጂ የሚል ኤሌክትሮኒክስ እና የኮምፒውተር መሸጫ አለን። ይሄኛው 1600 ነው። 6ኛ ፍሎር ምንድነው የሚባለው በአማርኛ? 6ኛ ፎቅ ነው የሚባለው። 6ኛ ወለል የኛ ነው። 1600 ካሬ ነው። 1600 ካሬ 3 ቢዝነስ እና 3 መስሪያ ቦታ አለው። ይሄ ቦታ የእንግዳ መቀበያ ቦታ ነው። ወደዛ ዙራችሁ ያንን ብታዩ 3-4 ክቦችን ታያላችሁ። አንደኛ ክብ፣ ሁለተኛ ክብ፣ ሶስተኛ ክብ፣ አራተኛ ክብ። እኔ የሚል ኢትዮጵያን አገራችንን ህዝባችንን አዋረደ ነው። ወይ ደግሞ እኔ አይደለሁም እናንተ ብቻ ዩ የሚለው እናንተ ማለት ነው። እናንተ ብቻ ካል እኔና እነሱ እንቀራለን ማለት ነው። አያካትትም። እነሱ ብቻ እኔና እናንተ ቀርተን እነሱ ብቻ ከተባለ ደግሞ እኔና እናንተ እንቀራለን። እኔ የምትለዋ ቦታ ለብቻዋ አያችሁ፣ ክብ ውስጥ ሌላው ተደራራቢ ነው። እቺ ቦታ አለች እኔ። እንግዲህ እዚህ ቦታ ላይ እናውራ ከተባለ የዚህ የኔ ሐሳብ ብቻ ነው ከተባለ ከዚህ ውጪ ያለውስ አያስፈልገንም እንዴ? ከዚህ ውጪ ያለው ሐሳቦች ይቻላል እንዴ? እሺ እናንተ ብቻ ከሆነ ደግሞ እናንተ ብቻ ያላችሁበት የሰርክሉ ክፍል ይሄ ነው። ይሄና ይሄ ደግሞ ቀረ። እነሱ ብቻ በሚሉት ደግሞ በሚያስቡት ካለ ደግሞ እኔና እናንተ ቀረን። እነሱ ቦታቸው እቺ ብቻ ናት። እኔ ሲደመር እናንተ ሲደመር እነሱ 3 ሰው ብቻ ነው ያለው። እኛ እንሆናለን። ተደምሮ እዛች ጋር መጣ። ያሁን ሁሉንም የነካ ነው። እኛ ይሄ ምን ይላል በእንግሊዝኛ? ዌልካም ቱ ዘ ፕሌስ ዌር ዘ ኮምባይንድ ኢፌክት ኤክሲድስ ዘ ሳም ኦፍ ኢንዲቪጁዋል ኢፈርት። ማለት እንኳን በሰላም መጣችሁ የተደመሩ ሀሳቦች ከግለሰብ ጥረት ድምሮች ወደሚበልጠው ምን ማለት ነው? ሁላችንን ብቻ ለብቻ የሆነ ስራ ተመሳሳይ ስራ ሰርተን ውጤታችን ቢደመርና ቦታ ብናስቀምጥና እኛ ደግሞ አንድ ላይ መተን ሁላችን ደግሞ ያንኑ ስራ ብንሰራ የትኛው ነው ይበልጣው? አንድ ላይ ሰራን ነው ውጤታችን የተደመረው ሳይሆን እኛ የተደመርን ይበልጣል። ድር ቢያብር አንበሳን ያስር ማለት ድር መጀመሪያ ጥጥ በነበረ ጊዜ እፍ ስንል ይበጠሳል። ሲፈተል ዝንብ መያዝ ይጀምራል። እየተፈተለ እየተገመደ ሲመጣ አንበሳን የሚያክል ያስራል። ወገኖች፣ አባቶች፣ አርበኞች፣ ታላላቆች ድር ቢያብር አንበሳን ያስር ያልነው እኛ ነን። አንድ ድር ላይ 8 ድር ብንደምር ከ9 ብቻ ለብቻ ከሚኳትኑ ድሮች ይበልጣል። እሱ ስንት ነው? 10 ነው። ከ9 ይበልጣል ማለት 100 ነው፣ 1000 ነው፣ ሚሊዮን ነው። ይበልጣል። ቁጥር የለው። እንልቃለን ማለት ነው። ይሄ አፍሪካ ዋና ከተማ እንደመሆናችን መጠን ነፃነታችን ያላስደፈርን በእናንተ እና ከእናንተ ከቀደሙት ጭምር ስለሆንን ዋን ኔሽን ጎል አፍሪካ አንድ አፍሪካን ለመስራት
የራሳችን አሻራ መጣል እንችላለን። የአፍሪካ ዋና ከተማ የአፍሪካ ነፃነት አርማ የሰው ዘር መገኛ ነን ነው። እዚህ ጋር መደመር እዚህ ጋር አለ ታያላችሁ። እዛች ጋር የዚህ ሁሉ ውጤት ድር ቢያብር ማለት ድር ቢደመር ማለት ነው። አንበሳን ያስር ጅርቢን ወልገርጋርቴ ሌንጭ ሂቲ መደመር የፕራይም ሚኒስቴር ዶክተር አብይ አህመድ አሊ ማለት ነው። ሶስተኛው ሲነርጂ ይለዋል አንድ የአሜሪካ ዶክተር። አንድ ሲደመር አንድ ይበልጣል ሁለት ይላል። ዓለም አቀፍ ሳይንስን ያማከለ የጠቅላይ ሚኒስትራችን የአንድነት የአብሮነት የብልጽግና መደመር እሳቤን ያማከለ የማህበረሰባችን ድር ቢያብር ጅርቢ ወልገርጋርቴ በትግርኛም በጉራግኛም በሁሉም አለ ይሄ ነገር ጠይቄያለሁ። እሱን ይዘን አንድ ላይ አምጥተን የሆነ ኢኮኖሚ መፍጠር ይቻላል የሚል ነው። ይሄ እንግዲህ የእንግዳ መቀበያ ቦታ ነው። ሶፋዎች አሁን ያያችሁ እዚህ ውስጥ ተደርድሮ ነው የሚቀመጡት ሶፋዎች። ከዛ ይሄ እንትናችን ነው ማለት ነው። እዚህ ጋር ስታዩ ማለት ነው የተተረፈረፈ ባለጠግነት ለትውልድ ማለት እነዚህ ናቸው። ከፍቷቸዋል። እነዚህ ልጆች ድሆች ናቸው። ይሄ ኢትዮጵያ ውስጥም አለ አፍሪካም አለ። ለነዚህ መኖር አይቻልም ወይ? ካልቻልን የእናንተን አርበኝነት ማን ሊያስቀጥል ነው ታዲያ? ማን ያስቀጥላል? ልጆቻችን ሀገር አልባቱንም እንደሚባል አይደለም እኮ እንደሚባል አይደለም። ቢደርስብን እኮ መያዣ መጨበጫ የለንም አይደለ? ስለዚህ ይሄ እዚህ ውስጥ የምታዩ እንደዚህ አይነት ነገር ብዙ ነገር ታያላችሁ። የአፍሪካን ስሜት የኢትዮጵያን ስሜት ለማምጣት የታሰቡ ናቸው ማለት ነው። ወደዚህ ጋር ነው። እዚህ ጋር 10 ሄክታር መሬት አዲስ አበባ ከተማ አስተዳደር ፈርሞልናል። ከዛ ውስጥ 1 ሄክታር ሜዳ ጋራጅ ላይ 1 ሄክታር 10,000 ካሬ ላይ ያረፈ ይሄን ዲዛይን ሰርተናል። መሬት ውስጥ 4 ከመሬት በላይ G+4 9 ይሆናል ማለት ነው። ይሄ ከመሬት በላይና መሬት ላይ ያለው 4 ወጥ የሆነ 40,000 ካሬ የቢዝነስ ሴንተር ነው። አፍሪካን ቢዝነስ ሴንተር የሚል ፍቃድ አለን። ከ5ኛ እስከ 35ኛ ደግሞ 5 ፎቅ ነው ይወጣሉ። 5ቱንም ፎቅ የሚያስተሳስር 15ኛ ፎቅ በሳይክል በዚህ ዞሮ መምጣት ይቻላል። መሀል ላይ 8 ሜትር እስከ 14 ሜትር ይራራቃል የፎቅ። እዚህ ታች ግን አንድ ነው። ይሄ የንግድ ማዕከል ነው። ይሄም የንግድ ማዕከል ነው። ይሄ 5 ኮከብ ህንፃ ነው፣ ሆቴል ነው። እዚህ ጋር ሄሊኮፕተሩ ምንድነው ይቃዣል እንደ ሰውየው አሉ። ስለዚህ እኔ አሁን 250 ሚሊዮን ዶላር ደግሞ ተፈራርሜያለሁ። ይሄ ዶላሩ እንዴት ይመጣል? እንነጋገራ። እንዴት ይገባል? ሄሊኮፕተሩ እዚህ ጋር ምን ሊሆን ነው? ሄሊኮፕተር እዚህ ሀገር መስራት ይቻላል የሚል እብደት አነሳ። ይቻላል አስቀመጥኩ። ከዛ ተንቀልቅሎ ከኬንያ መጣ። የኬንያ እንትን ፓርላማ አባል መጣ ከኛ ጋር ቢዝነስ ሊሰራ። እኛ አንድ ቦርድ አመጣ። ወሰድኩና ሳይት አሳየው። እሱ ደግሞ ከካናዳ ጋር አሜሪካ ካናዳ እና ኢታሊ ጋር ገናኝ። በስልክ ተገናኘ። አለቀ። የኔ አይን የግል አጀንዳ የለውም። እንደዚህ ነገሮችን አይቼ ከየት ይመጣል እንዴት ይመጣል የሚለውን ነገር እንደ ንስር አይን ዝም ብሎ ያያል ማለት ነው። ይሄ 5 ከዚህ ውጪ 5ኛ እስከ 14ኛ መኖሪያ ቤት ነው። 17ኛ 16ኛ እስከ 35ኛ መኖሪያ ቤት ነው። ይሄኛው 100 ሚሊዮን ይሸጣል። ጭንቅላቱ ላይ ያለው ሌክዠሪ ነው። ይሄ ዶክተር ኢንጂነር ከሊል ያልኳችሁ ደግሞ አመጣና አይሆንም አለ። እነዚህ እዚህ ላይ መሆን የለባቸው። እነዚህ አቅም ያማከለ ይሆናሉ። እነዚህ ይሄ ደግሞ ውድ ይሆናል። ካሬው $5,000 አንድ ካሬ የሚሸጥ ቤት እናደርጋለን። እነዚህ ነገሮችም አንድ ላይ ይሰበሰባል። 5 ስታር ሆቴሉም አንድ ላይ ብሎ እዚህ ላይ ነው ብሩ የሚገኘው። ምክንያቱም ካሬ በ75,000 ነው ቤት የሚሸጠው። ርካሽ ነው፣ አያዋጣም። መርካቶ ላይ 200,000 300,000 አያዋጣም። የማህበረሰቡ ስለሆነ የባለ አክሲዮኑ ስለሆነ የሁሉ ሰው ስለሆነ ችግር የለውም ብለናል። ከጥራ እንዳንስተ ግን 150,000 እናደርጋለን። አንድ ካሬ ይጨምራል ማለት እጥፍ ይጨምራል። እስከዛ የገዛ ቤቱን የገዛ በዚህ ይወስዳል የሚል ነው። 2 ዲፓርትመንት ነው ያሳየዋችሁ። አንደኛው የፋይናንስ አስተዳደር፣
ሁለተኛው የቢዝነስ ወይ ደግሞ የኢኮኖሚ አስተዳደር ነው ያሳየዋችሁ። ይሄኛው 4 ዲፓርትመንት ከስሩ አለው፣ ያኛው 3 አለው። በስንት ሆነ አጠቃላይ? 7። 8ቱ ወደ 36 ዲፓርትመንቶች ከስራ አላቸው። 300 በላዮች አሉን ማለት ነው። አጠቃላይ ማየት ትችላላችሁ። አፍሪካ ወርቅ አይኗን ጨፍና የሆነ ነገር እያሰበች ነው። እዚህ ጋር ታያላችሁ። እነዚህ እዚህ ጋር የምታዩት ነገር አለ፣ እዚህ ጋር የምታዩት ነገር አለ፣ እዚህ ጋር የምታዩት ነገር አለ። አፍሪካዊ ነገር ለማምጣት የታሰቡ ነገሮች ናቸው። ይሄን የሚያዩ ከፍታ የሚያዩ ልጆች ታያላችሁ። እዚህ ጋር ታያላችሁ። ይሄኛው ደግሞ የሲኦ ጽህፈት ቤት የዋና ስራ አስፈጻሚ ጽህፈት ቤት ኃላፊ ነው። ዶክተር ብርሃኑ ይባላል። ብዙ ወደ 8 ዲፓርትመንቶች አሉ። እሱ ስር ደግሞ አንደኛው እቅድ እና ምርምርና ሪሰርች እንደ ዴቨሎፕመንት ነው። ዶክተር ፋንታ ይባላል። እሱ ስር የሚሰራ ነው ማለት ነው። ሚዲያው፣ ማሰልጠኛው፣ አይቲው ወደ 8 ዲፓርትመንት እሱ ስር ነው ማለት ነው። እዚህ ጋር ስንመጣ ክሬም እንላለን። በእንግሊዝኛ ነው ክሬም። ኮንስትራክሽን፣ ሪል ስቴት፣ ኢነርጂ፣ ኤሌክትሮሜካኒካል፣ ማይኒንግ አንድ ማኑፋክቸሪንግ። እነዚህ ይሄ ከዚህ አንስቶ እስከዚህ ድረስ ይሄ ዲፓርትመንት ነው ማለት ነው። ሳይታችን ነው ያሉት። አሁን ስብሰባ አለ እዛ። ኮንስትራክሽን ቲም ከውጭም ትላንትና መጥቶ ከኮንሰልታንቶቻችን ሳይት ሂዷል። አሁን ቅድም የነበረው ፈረንጁ ሂዷል አሁን ማለት ነው። ቅድም ሄደ። በቃ በዚህ ሰዓት እዛ ናቸው፣ አብዛኛዎቹ እዛ ናቸው ማለት ነው። ይሄ ደግሞ 6 ዲፓርትመንት ምን ግንባታ፣ ሪል ስቴት፣ ኢነርጂ ኃይል ላይ፣ ኤሌክትሮሜካኒካል ላይ፣ ማይኒንግ ማለት ማዕድን ቁፋሮና ማኑፋክቸሪንግ ማለት ፋብሪካ አስተዳደር፣ ይሄ በሙሉ ወደዛ ነው ማለት ነው። ይሄ የቢልት እንላለን። ይሄ ደግሞ ቢድ ኢምፖርት ኤክስፖርት ሎጂስቲክስ ትራንዚት ማለት ነው። የጨረታ የላኪነትና የአስመጪነት የሎጂስቲክስ የትራንዚት ቢሮ ነው ይሄ ደግሞ ማለት ነው። ቅድም የነበረችዋ ሙስሊሟ ቀጭኗ ልጅ እሷ ናት የምትመራው ማለት ነው። ይሄን ደግሞ እሷም ወጣቱና ግን 3 ዓመት ጨርሳ 4ኛ ናት፣ ገና ፍሬሽ ናት፣ ግን ከፍተኛ አመራር ውስጥ ገብታለች ማለት ነው። ይህም ብቻ ሳይሆን ዶክተር አማን ስለሄደ አሁን የቢዝነስ አስተዳደሩን ሳደርባት ይዛለች። ይሄ ብቻ ሳይሆን እዚህ ጋር ታያላችሁ። እዚህ ጋር የአዲስ አበባ ካቢኔ ናት እቺ ሴትዮ፣ የማህበራዊ ትረስት ፈንድ ኃላፊ ናት። ይሄ ዋንጫ እዚህ ጋር ታያላችሁ። ኢትዮጵያ አየር መንገድ፣ አፍሪካ ዩኒየን እና እኛንን የተሸለም ነው። ይህን ዋንጫ በእናቶችና በእነዚህ ልጃገረዶች ላይ በምናደርገው ነገር እዛ አዲስ አበባ ከተማ አስተዳደር የተሸለምን ናት ማለት ነው። እሷ የፕሮጀክቱ የሴቶችና የእናቶችና የልጃገረዶቹ የኢኮኖሚ ኢምፓወር ማለት ፓወር እንዲኖር አድርገው ከድህነት እንዲወጣ ስልጣን እንዲኖረው አድርገው ነው የኢኮኖሚ የእሱ ፕሮጀክትም አስተባባሪ ስለሆነች ነው ማለት ነው። የተለያዩ የኛ ሎጎ ነው እዚህ ጋር ብዙ የምታዩት የኛ ሎጎ ነው። ብዙውን ማለት ነው። በየጊዜው እኛ ስለምንገመግም በየ3 ወሩ አንደኛ ለወጣ ሰው እንሰጣለን። ይሄንን ማለት ነው ትመራለች ማለት ነው። አሁን ቀጣዩ ወጣት መምራት አለበት ነው። እኔ ጋር አሁን እንደምናገር አይምሰላችሁ። ስመለስ የሆነ ነብር ሆናለሁ፣ የሆነ አንበሳ ሆናለሁ። ድመት መሆን አልችልም፣ ጅብ መሆን ግን አልችልም። አንዳንዴ ነድፋለሁ ንብ፣ ዝንብ ግን መሆን አልችልም። አንዳንድ ጊዜ ንስር ሆናለሁ፣ ዶሮ ግን መሆን አልችልም። እንደዛ ነው። 3ቱን ነው የምወደው እኔ። አሳያቸዋለሁ። አንበሳ፣ ንስር፣ ንብ ህብረት፣ ማር ማምጣት። አንበሳ እችላለሁ። አፍሪካ ሊግ ምናምን የሆነ ችግር አለ፣ ምን ችግር አለ? መርጦ ነው የሚበላ አንበሳ። አምጣ። እኔ ነው እንዴ? እኛ አይደለም? እናንተ ለምናችሁን እንደ ኢትዮጵያን ያቆያችሁት ሰርበል ብላችሁ ነው አይደለ? አሁን ሌላ አንድ ጠላት አለ የቀረብን ድንበር ላይ ጠላት ወታደር ተጠብቋል። እዚህ ሀገር ውስጥ ደግሞ ሌላ አለ ጠላት። እሱን ነው እንጂ ምን ሰብረው ማለፍ ይቀራል እንዴ? አይቀርም እንዴ? ዓለም ላይ የሰሩ እኮ ሀገራቸውን ቀና ያደርጉ እኮ ሰርቶ እኮ ነው። ቀንና ሌሊት ሰርቶ ነው። ጨክ ነው። እኛ አልደከምን፣ መድከም አንፈልግም። የተሻለ መኖር ግን እንፈልጋለን። ረጅም ጉዞ መሄድ አንፈልግም። አቋራጭ ግን እንፈልጋለን። እሺ ሁሉም አቋራጭ ካረገ
ቅድም እናንተ አልሰማችሁም መሰለኝ አንድ ኢንሳ ስካይላይት ሆቴል ኤግዚቢሽን ላይ አየኝና ሰማና ስለ ካምፓኒ ይደውላል። በጣም ትንሽ ልጅ ነው። 3 ወር ሙሉ ደወለ እኔን ለማግኘት። ኢንሳ ነው የምሰራው አለ እና ምን ይሁን ሚዲያ ላይ ስላየው ከእናንተ ጋር መስራት እፈልጋለሁ። 3 ወር ሙሉ ያለማቋረጥ ደወለና ለምን ጨቀጨቀኝ አልኩና ጠራሁት። የ19 ዓመት ልጅ ነው ልብ አድርጉ። ኢንሳ የሚሰራ ልጅ ነው። ሶፍትዌር ይሰራል፣ አርቲፊሻል ኢንተለጀንስ ይሰራል። በቀደም ፕራይም ሚኒስቴሩ የመሩት ቴክኖሎጂ እንትን ውስጥ ነበረ ነገረኝ። ማታ እስከ 2 ተኩል እዚህ ነበርና አብረን ከሱ ጋር ሌሊት ምን አለኝ፣ አንድ በር የተዘጋ በር አሉ ጠቅላይ ሚኒስቴሩ አለ። የተዘጋ በር ውስጥ አንድ እንጀራ ምግብ አለ አሉ። እዛው የተዘጋ በር ውስጥ ያሉ ሰዎች በሙሉ ተኝቷል። እንጀራ ግን ተዘጋግቶ እዚህ ጋር አለ። ማን ነው የሚበላው ይሄንን አሉ። ማን ነው የሚበላው? ፓስተር ማን ነው የሚበላው? ተኝቷል ሁሉ። በር ተቆልቁሏል። ከውጭ ገብቶ ይበላል። አጨብጭቡ። ቀድሞ የተነሳ ነው ይሄን እንጀራ የሚበላው ከተኙት ውስጥ። አሁን መንቃት አቃታችሁ እንጂ ቀድሞ የነቃ ይጠቀማል አሉ። ኢትዮጵያ ንቃ አሉ አለና ነገረኝ ልጅ። ቴክኖሎጂ ነው አርቲፊሻል ኢንተለጀንስ ላይ ማለት ቴክኖሎጂ ላይ ማንም ሰው በቃ ተኝቷል። ማንም አልነቃ። ዓለም ግን ወደደም ተጠላ ወደዚህ ነው የምትሄደው ማለት ነው። እኛ አሁን ምን ይፈልጋሉ? በኦሮምኛ፣ በአማርኛ፣ በእንግሊዘኛ አርቲፊሻል ኢንተለጀንስ ሰራ። ባለ ስንት ቤት ይፈልጋሉ? ምን ልርዳዎት? ሌላ ጥያቄ አለዎት? በእንግሊዘኛ፣ በኦሮምኛ፣ በአማርኛ የሚናገር አርቲፊሻል ኢንተለጀንስ ሰራ። ዌብሳይት ሰራ። አሁን ቅዳሜ ዕለት ስልጠና ይሰጣል። ከዛ በኋላ ወደ ህዝብ እናቀርባለን ማለት ቤቱ ቁጭ ብሎ ሁሉ ቁጭ ብሎ ልጅ ነው የሰራው። ሌላ ተአምር ነገር አለው። አፍሪካን ራይስ ቻሪቲ አሶሲዬሽን የሚለውን ማታ ቁጭ ብለን ሎጎውን ሁሉ ነገር ዲዛይኑ ዌብሳይቱን ከፋፍተን ጨርሰን ነው ያደርነው ከልጁ ጋር ማለት ነው። ከዛ በኋላ ድሮፕ አድርገኝ አለ። ወሎ ሰፈር ድሮፕ አደረኩት። እራት በላና አለ። ከዛ ሳልኩ ኢንሳ ውስጥ ነው ማድረው አለ። አልጋ አለ እንደዛ አልኩት። የለም አለ። ቁጭ ብዬ ነው ማድረው አለ። ህፃን ልጅ 19 ዓመት ልብ አድርጉ። እዛ ሶፍትዌር እየሰራ ነው የሚያድረው። እንዲህ አይነት ትውልድ እናንተ ባትኖሩ አገር ባይኖረን አይቻልም ነበር። መጥቷል። በዛም ሌላም ጽፍ ደግሞ ምን አሉ? ሰክስ ደድብ ነው ሰግጥ ደድብ። እንዴት ነው እንደዛ ሊባል የሚችለው? እንዴት ነው ደድብና ገስጽ ሰግጥ መኪና የሚሸለመው? እንዴት ነው ይሄን ራእይ ያመጣው? እኔ ደግሞ ልሞት የታጫውት እንዴት ነው? እሱ ታያላችሁ። ለሞት እንዴት እንደታጫው አሳያችኋለሁ። ተገላቢጦሽ እንዴት ነው ጠቅላይ ሚኒስቴራችን ስንት ጊዜ የሞት አደጋ ቢደርስባቸው? እንዴ ነውር አይደለ እንዴ? ነውር እኮ። የግል ጉዳይ ካለ መነጋገር ይቻላል። ሌላ በሽምግልና አይደል የሚጨርሰው ነው። ግን አጀንዳው እንዴት ሊሆን ይችላል? ሰው እንዴት አድርጎ ነው ዛፍ ራሱ ላይ የሚቆርጠው? ከዛስ ምን ሊሆን ነው? ነውር አይደል እንዴ? ነውር እኮ። እንዴት ሊሆን ይችላል? ቀደምት ነን እኮ። ምን ታሪክ ብቻ ምን ዋጋ ነው? አሁን ያለን ትውልዶች ምን ማድረግ አለብን ነው። አንዴ ያጨብጭቡልኝ እስቲ። አሁን እንወጣለን። እናንተም ልትደነቁ ትችላላችሁ። ይሄ የሁሉ ኢትዮጵያዊና አፍሪካን ታርጌት ያደረገ ካምፓኒ ስለሆነ ይሄ ቢሮ አይመጥነውም፣ ግን ደግሞ ይበቃል። አሁን እዛ ጋር ንስር ባለ አክሲዮኖች ቦርዶችና ማኔጅመንቱ ነው የሸለመኝ። እውነትም አንተ ንስር ነህ ተብዬ ይሄንን ንስር ተሸለምኩኝ። እዚህ ጋር ወርቆች አሉ፣ ዳያመንዶች አሉ። እዚህ ጋር አያችሁ አለን እኮ። ይሄን ለማሳየት ነው። ሁሌ ወርቅ እያየ ስንሄድ ደድብ ሰክስ ካስክ ደድበህ ትቀራለህ። ይሄን የሚያስተምረው አሳፋሪ። እንደዚህ አይነት ባህል የለም፣ መቃወም አለበት ኢትዮጵያዊ። ደድብ ከሚል ጎበዙን ቢል አይሻል? ምንድን ነው ሰው ደግሞ ችግሩ ደደብ የሆነ ነገር ቆሻሻው ነገር ማየት ነው የሚፈልገው። አይባልም፣ ነውር ነው። ልትቆጡ ይገባል። ራቁትም ተአስሯል አይደል? ፖሊስ ራቁትም አሳየው። ጌም መጣ አይደለ? እንጸየፈው ይገባል። መግባት አይችልም። እዚህ ጋር ደሃ ስለሆነ ማንም ሊጭንብን አይችልም። የተለያዩ ሽልማቶች አሉ። 13 14 አይነት ሽልማቶች አሉ። ይሄ ከከተማ ቂርቆስ ፖሊስ ጣቢያ፣ እዚህ ጋር አዲስ አበባ ከተማ አስተዳደር፣ እዚህ ጋር ከአልጄሪያ ነው ይሄ መጽሐፍ። እዚህ ጋር የተለያዩ ሽልማቶች አሉ። እዚህ ጋር ሸገር፣ እዚህ ጋር
የተለያዩ ሽልማቶች ኢትዮጵያ ሪል ስቴት ስካይላይት ሆቴል በተደረገው የተለያዩ ሽልማቶች አሉ። እኛ ለሽልማት አለ እንሰራለን። እዛም ዝግጁ አይደለም ገና ነው። ጸናሁኝ እኔስ ለአገሬ እኔስ ለአገሬ ዋስተበቀጎኝ እናይ። አሁን በእናንተ በኩል ያለው አንድ ወፍራም እግር አለ። እዚህ የዚህኛው ዝቅ ብላችሁ ብታዩ ወፍራም እግር አለ አንድ። ሌላው ደግሞ እኩል የሆኑ 8 አሉ። 1 ሲደመር 8 የሚለውን ለማምጣት ነው ከስር ሲታይ ማለት ነው። ያኛው እግር ራእዩ የኔ ስለሆነ የኔ ነው ብዬ ወሰድኩ። ሌላኛው ተመሳሳይ እግሮች ደግሞ የሌሎች ነው ብዬ ወሰድኩ። ያ እግር ወፍራም ስለሆነ ይሄን ጠረጴዛ ለብቻው ማቆም ይችላል። እሱ እግር ብቻ ሆኖ ሌላ እግር ባይኖር የጠረጴዛ እንቅፋት ነው እንጂ ጠረጴዛ መሆኑ ይቀራል። መልክም የለውም። እነዚህ 9 እግሮች ግን አንድ ላይ ሆኖ እኩል ነው ያዙት። ደግሞ ያኛው ወፍራም ስለሆነ ብቻ አይደለም፣ እኩል ነው ያዙት። ተሸክሙ መልክ ያለው የሚያምር ነገር ተደረገ። እዚህ ውስጥ የሰራናቸው ነገሮች በሙሉ እዚሁ ነው ያሰራነው። ዳግማዊ የሚባል የአዲስ አበባ ልጅ አርክቴክት ነው። እኔ ሀሳብ ሰጠዋለሁ እንዲህ፣ ከዛ በኋላ ይቀርባል ለማኔጅመንት ይተቻል። ይሄ ይሆናል አይሆንም፣ እዚህ ይደረጋል ማለት ነው። ይህን የሚያምር ነገር ያደረገው ይሄ እግር ነው ብንደመር ማለት ነው። እዚህ ጋር ደግሞ ስታዩ የሆነች ሴትዮ አፍሪካዊ አይኗን ጨፍና ወደ ሰማይ እየተንጠራራች እጇንም ወደ ላይ እየተንጠራራች ይሄ ጨረቃ ሆኖ ይሄ ፀሐይ ሆኖ ተመዛ እዛ ጋር ደርሳለች። በሀሳብም የማይደረስ ነገር የለም ነው፣ ይቻላል ነው። እዚህ ጋር ስታዩ ፓወር ነው፣ ጉልበት፣ አንድነት ለማሳየት የገባ ነው። እዚህ ጋር አፍሪካዊ ኢትዮጵያዊ እሴት፣ መከባበር እሴት ህፃኗ እየቀዳች ነው ውሃ። እዚህ ጋር ስታዩ አፍሪካና ከአፍሪካ ጀርባ እናት አለች። እዚህ ጋር ሰዎች አሉ፣ ብሩህ ሰማይ አለ። እዚህ ጋር ስትመጡ ባህል ነው የምታምር ጥቁር አፍሪካዊ አለች። እዚህ ጋር ቡናችን አለ። የአፍሪካ እሳቤ ኢኮኖሚ ማድረግ ይቻላል የሚል ነው። ይሄን ደግሞ ስታዩ የቦርድ ስለሆነ የስልጠና ዓለም አቀፍ የሆኑ ቢዝነሶች ስብሰባዎች የምናካሄድበት ስለሆነ ይሄኛው እንዲህ መዘጋት ይችላል። ስክሪኑ ውስጥ ማየት ይቻላል ማለት ነው። ሲፈለግ እንደዚህ ይዘጋል፣ ሲፈለግ እንደዚህ ይደረጋል። ይሄ ላይብረሪ ነው፣ መጽሐፍትም ይገባል እዚህ ውስጥ። ይሄ የቦርድና የማኔጅመንት መሰብሰቢያ ቦታ ነው ማለት ነው። ይሄ መሬቱ፣ ግድግዳው ገና ብዙ ነገር ይቀየርና የእናንተ ልጆች እናንተም ስብሰባ ሲኖራችሁ አርበኞች ዛሬ እንፈልጋለን፣ ያንን ቢሮ እንፈልጋለን፣ ነፃ አይደለ እንደ ያገለገላችሁት እናንተ ሀገርን ስብሰባ አለን አዘጋጁልን ካላችሁ መታችሁ ትሰበሰባላችሁ። ይሄ መሰብሰቢያ ነው። መታችሁ ስታዩ እውነትም እንኳን ታገልን፣ እንኳን ሞትን፣ እንኳን ቆሰልን፣ እንኳን ዋጋ ከፈልን የምትሉበት አንዱ እንደ ግል ካምፓኒ አፍሪካን ሆልዲንግ ግሩፕ ነው ብለን ነው የምናስበው ማለት። አፍሪካ ሆልድ ማለት ማቀፍ ነው። ግሩፕ ኦፍ የካምፓኒዎች ስብስብ ነው። ስንት ናቸው እናያለን እስቲ ኑ